ሰላም ጤና ይስጥልኝ የጋፋት ኒውስ ቤተሰቦች ዕለተ ማክሰኞ መጋቢት 22 2018 ዓ.ም የረፋድ የተመረጡ ዓለም አቀፋዊ ዜናዎችን ወደ እናንተ የምናደርስበት ሰዓት ነው። በዋናነት ከያዝናቸው ጉዳዮች ውስጥ የመካከለኛው ምስራቅ ጦርነት ውስጥ ፓኪስታን ራሷን በአደራዳሪነት ማቅረቧ በብዙዎች ዘንድ አግራሞትን ስለመፍጠሩ፣ አሜሪካ የኢራንን ካርግ ደሴትን እንዴት ልትቆጣጠር ትችላለች የሚሉትና ቁልፉ የኢራን አፈጉባኤ ማን ናቸው? እኒህ ግለሰብስ በኢራን አብዮታዊ ዘብ ጠባቂ ዘንድ ምን ያክል ታማኝነታቸው እስከምን ድረስ ነው የሚሉትና ሌሎች ጉዳዮችን በዝርዝር የምንመለከት ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜናዊ ባህረ ሰላጤ በካርግ ደሴት የሚገኘውንና የኢራን ነዳጅ ለውጭ ገበያ የምትልክበትን ቁልፍ መተላለፊያ ለመቆጣጠር ወታደሮችን ሊልኩ እንደሚችሉም ተናግረዋል። ከዚህ ጀርባ ያለው እውነታስ ምንድነው? እንዴት ይሰራል? እና ምን አደጋዎችስ አሉት? ሲሉም ብዙዎች ይሞግታሉ። የካርግ ደሴት ለረጅም ጊዜ ኢራን ወደ ቀሪው ዓለም የምትልከው ነዳጅ ዋና መዳረሻ መተላለፊያም ሆኖም ቆይቷል። ደሴቲቱ በባህር ዳርቻ ላይ የምትገኝ ሲሆን ወደ 2 ሚሊዮን በርሜል መጫን የሚችሉ በጣም ግዙፍ ድፍድፍ ነዳጅ ተሸካሚ መርከቦች ላይ ለመጫን የሚያስችል ጥልቅ የውሃ ክፍል አላትም። ወደ 90% የሚሆኑ ኢራን ለውጭ ገበያ የምታቀርበው ነዳጅም በካርግ ደሴት በኩል ያልፋል። በአውሮፓውያኑ በ1980ዎቹ ቴሄራን ከኢራቅ ጋር ጦርነት ባካሄደችበት ወቅት በኢራቅ አየር ኃይል ተደጋጋሚ የቦምብ ድብደባም ደርሶበታል። በአሁኑ የመካከለኛው ምስራቅ ጦርነት ደግሞ በአውሮፓውያኑ መጋቢት 13 አሜሪካ በደሴቲቱ ላይ 90 ወታደራዊ ኢላማዎችን ደብድባለች። ሆኖም የነዳጅ መሰረተ ልማቱን ከጥፋትም አድናዋለች። አሜሪካ የካርግ ደሴትን ለመውረር ከወሰነች ረጅም ጊዜ ቢሆንም ኢራን የዘረጋችው የዓለም 20% ነዳጅ የሚተላለፍበት የሆርሙዝ የባህር ወሽመጥ እስክትከፍትና የዋሽንግተን ጥያቄ እስክትቀበል ድረስ ወደ ውጭ የምትልከው ነዳጅ በማቋረጥ ጫናም ለመፍጠር የታሰበ ጊዜያዊ እርምጃም ሊሆን ይችላል ሲሉም ብዙዎች ግምታቸውን ያስቀምጣሉ። የኢራን አገዛዝ ያለውን ጽናትና እምቢተኝነት ከግምት ውስጥ በማስገባት ይህ ይሳካል የሚለው በጣም አጠራጣሪ የሆነም ጉዳይ ሆኖ ቀጥሏል ሲል የዘገበው ቢቢሲ ነው። ከአሜሪካ ጋር ለሚደረገው ንግግር ቁልፍ ሰውና ቀጣዩ መሪ ይሆናሉ የሚባሉት የኢራን አፈጉባኤ በበርካቶች ዘንድ መነጋገሪያ ሆነዋል። ለመሆኑ እኒህ ግለሰብ ማን ናቸው? አሜሪካና እስራኤል የከፈቱትን ጦርነት ከተጀመረ ወዲህ የኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ የሚጫወቱት ሚና እየጨመረ ነው። ከአሜሪካ ጋር በሚደረገው ንግግር ኢራንን ወክለው እንዲደራደሩ ኃላፊነት እንደተሰጣቸውም ተገልጿል። አፈጉባኤው ጋሊባፍ እና የውጭ ጉዳይ ሚኒስተሩ አባስ አራጋቺ ከእስራኤል የግድያ ዝርዝር ውስጥም እንደወጡም የዜና ወኪሉ ሮይተርስ የፓኪስታንን ምንጮችን ጠቅሶም ዘግቧል። ምንጩ እስራኤሎች ትክክለኛ አድራሻቸው አላቸው፣ ሊገድሏቸው ፈልገው ነበር፣ እነርሱ የሚወገዱ ከሆነ ለንግግር የሚቀመጥ ማንም ሰው እንደሌለ ለአሜሪካ ተናግረናል ሲልም ነው የዘገቡትም። አሜሪካም እስራኤሎችም እንደተውትም ጠይቀዋቸዋል ሲልም ተናግረዋል። በኢራንና አሜሪካ መካከል የሚደረገው ንግግር ከሚያሳልጡ አሸማጋዮች አንዷ ፓኪስታን ነች። የ64 ዓመቱ አፈጉባኤ በትዊተር ገጻቸው ላይ ጥላቶቻቸው መሬታችንን የመከላከል ቁርጠኝነትን እንዳይፈትኑ ሲያስጠነቅቁ እንዲሁም የማያባራ ጥቃት እንደሚፈጽሙ ሲዝቱም ነው የከረሙትም። ይህም ቢሆንም ግን የተወሰኑ የአሜሪካ ባለስልጣናት ፖለቲከኛውን ለንግግር የሚያመቹ ሰው አድርገው እንደሚቆጥሯቸው የአሜሪካ የዜና ምንጮችም ዘግበዋል። ጋሊባፍ ከዚህ ቀደም በተደጋጋሚ ለፕሬዝዳንት ተወዳድረው አልተሳካላቸውም ነበረም። ባለፈው አንድ ወር ውስጥ አሜሪካና እስራኤል በፈጸሟቸው ጥቃቶች በርካታ ከፍተኛ አመራሮች መገደላቸውን ተከትሎ ግን እየጎሉ የመጡ ግለሰብ ሆነዋል። የእስላማዊ አብዮታዊ ዘብ አመራሮች ጋር ያላቸው የጠበቀ ግንኙነት፣ በተለያዩ የመንግስት መዋቅሮች ውስጥ ያካበቱት ልምድ እንዲሁም ተራማጅ ወግ አጥባቂነታቸው ወደ አዲስ ስልጣን ደረጃ ሊያሻግራቸው እንደሚችል በርካቶች እየገመቱ ነው። ሳውዲ አረቢያ
በሳውዲ አረቢያ ውስጥ በሚገኘው የአየር ኃይል ስፍር ላይ በተፈጸመ ጥቃት የአሜሪካ ወታደራዊ ማዘዣና መቆጣጠሪያ አውሮፕላን መመታቱ ትክክለኛነታቸውን የተረጋገጡ ፎቶዎችም እየወጡ ይገኛሉ ሲል የዘገበው ደግሞ አልጀዚራ ነው። ከሳምንታት በፊት የተፈጸመውን ጥቃት የሚያሳዩ ፎቶዎች መጀመሪያ ላይ የተጋሩት የአሜሪካ ወታደራዊ ዜናዎች በሚያወጣው የፌስቡክ ገጽ ላይ ነበረ። ምስሎቹ E3 ሴንተር የተባለው አውሮፕላን ለሁለት ተገምሶም አሳይተዋል። ይህ አውሮፕላን ራዳር ጠላፊው በሚልም ቅጽል ስም የተሰጠው ግዙፍ አውሮፕላን ነበር። ቢቢሲ ባደረገው ማጣራት ፎቶዎቹ ከሳውዲ ዋና ከተማ ሪያድ ደቡብ ምስራቅ 100 ኪሎ ሜትር ርቀት ላይ በሚገኘው የልዑል ስልጣን አየር ኃይል ሰፈር የተነሱ ናቸው። በአውሮፕላኑ ዙሪያ የሚታዩ ነገሮች ከሳተላይት ምስሎች ጋርም ተመሳሳይ መሆናቸውን ነው የተዘገበው። የቢቢሲ የመረጃ ማጣሪያ ቢቢሲ ቬሪፋይ ከጥቃቱ ቀን በፊት የወደመው E3 አውሮፕላን በስፍራው እንደነበር በሳተላይት ምስል የተመለከተ ሲሆን ጉዳቱ የደረሰበት ተመሳሳይ አውሮፕላን ነው ለማለትም ግን እርግጠኛ መሆን አልተቻለም። ማጣራት ከተደረገባቸው ፎቶዎች መካከል አንዱ ላይ የአውሮፕላኑ የጭራ ቁጥር ይታያል። ቁጥሩን በመጠቀም በተደረገው ማጣራት አውሮፕላኑ በበረራ ላይ እንደነበር ለማረጋገጥም ተችሏል። በጥቃቱ ዕለት የተወሰዱ የሳተላይት ምስሎች በአየር ኃይል ሰፈር ውስጥ እሳት እንደነበርም አሳይተዋል። ነገር ግን እሳቱ E3 አውሮፕላን ላይ ጉዳት በደረሰበት ጥቃት የተነሳ ስለመሆኑ ግን ግልጽ አይደለም። ከጥቃቱ በኋላ አንድ የአሜሪካ ባለስልጣን ለሮይተርስ ዜና ወኪል ኢራን በአየር ኃይል ሰፈሩ ላይ በፈጸመችው ጥቃት 2 በጽኑ የቆሰሉትን ጨምሮ 12 አሜሪካውያን ወታደሮች መጎዳታቸውን መናገሩ የሚታወስ ነው። ወደ አራተኛው ጉዳይ አመራን። በዚሁ የመካከለኛው ምስራቅ ጦርነት ውስጥ ፓኪስታን ራሷን በአደራዳሪነት ማቅረቧ ደግሞ ሌላኛው የመካከለኛው ምስራቅ አዲስ ክስተት ሆናለች ማለት ይቻላል። ግን ምናልባት ሊያስገርምም አይገባም ይላሉ ብዙዎቹም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፓኪስታኑ መከላከያ ዋና አዛዥ ፊልድ ማርሻል ኢስ ሙኒር ወዳጅ ናቸውም ይባላሉ። ትራምፕ በተደጋጋሚ ተወዳጁን ፊልድ ማርሻል ብለው ይጠሯቸዋል። እንዲሁም ሙኒር ኢራንን ከአብዛኛዎቹ በተሻለ ሁኔታም እንደሚያውቁት ቀደም ሲል ተናግረዋል። ኢራን የፓኪስታን ጎረቤት ብቻ ሳትሆን 900 ኪሎ ሜትር ወይም ከዛ በላይ ድንበርም ትጋራታለች። ነገር ግን ሁለቱ ሀገራት በድንበር ከመጋራት ባሻገር ጥልቅ የባህል የሃይማኖት ትስስርም ያላቸው የወንድማማች ህዝቦች ግንኙነትም ያላቸው ጽኑ ህዝቦች ናቸው። ከዚህ ሁሉ በላይ ደግሞ የአሜሪካ አየር ኃይል የጦር ሰፈሮችም በአገሪቱ ውስጥም አለመኖራቸው የኢራንን አደራዳሪነት ፓኪስታን ጋር የመሆኑ ሁኔታም እጅግ የተዛመደ አድርጎታል። ውድ የጋፋት ኒውስ ቤተሰቦቻችን ይህና ሌሎች መረጃዎችን ማግኘት ከፈለጉ የዩቲዩብ ገጻችን ሼር፣ ሰብስክራይብ እና ላይክ ያድርጉ። እናመሰግናለን።